ሰላም ሰላም ቤተሰብ እንዴት ናችሁ? ኤሚ ኢንድ ታይም ነኝ። ፕሊዝ ኮፒ ሊንክ ሼር ማድረጋችሁን እንዳትዘነጉ። ይሄንን እንግዲህ የማስጠንቀቂያ ወይም ደግሞ ይሄንን ዜና ለሁሉ ሰው እንዲደርስ እባካችሁ ሼር አድርጉት። ኢንፎርሜሽኑ ሁሉ ሰው እንዲደርሰው ማለት ነው። እጅግ በጣም በሀገራችን ላይ ለደረሰው ለሞቱት ሰዎች እግዚአብሔር ለቤተሰቦቻቸው ጽናት ይስጣቸው። እንዲሁም ደግሞ እጅግ ልንጸልይ ይገባል ለሀገራችን። አሁን እንግዲህ እንደምታውቁት በተለያየ መልኩ አንዱን ሳንጨርስ አንዱ እየተጨመረ ነው። እግዚአብሔር ይገስጸው። ጠላት ሁሉ ጊዜም በተለያየ መልኩ መምጣቱ አይቀርም። እግዚአብሔር ግን ተዋጊ ነው። ይሄ ሄሞሮጂክ የሚባል ቫይረስ በጣም ትኩሳት ለህይወት አስጊ የሆነ ተላላፊ በሽታ እንደሆነ ይነገራል። የሚያጠቃው የደም ስሮችን ግድግዳዎችን ሊያበላሽ ይችላሉ። እንዲሁም ደግሞ እንዲፈስ ያደርጋል። ደም እንዲፈስ ያደርጋል። ደሙም እንዲረጋም ያደርገዋል። ስለዚህ ይሄ ነገር በጣም ትልቅ ትኩረት ሊሰጠው የሚገባው ነገር ነው። ተላላፊ በሽታዎች አሉ። ከነዚህ ተላላፊ በሽታዎች ጋር ይሄ ሄሞሮጂክ ቫይረስ የሚባለው እንደ ዲንጊ፣ ኢቦላ፣ ሃንታ ቫይረስ፣ ክራይማይ ኮንጎ፣ ላስ፣ ግርበርግ፣ ቢጫ ትኩሳት የሚባሉ ተመሳሳይ የሆኑ ሲምፕተም ተመሳሳይ የሆኑ አንድ አይነት የሆኑ እንትን አላቸውና ይሄ ደግሞ እነዚህ በሽታዎች የሚከሰቱት ብዙውን ጊዜ ማለት ነው የሚከተሉት ናቸው። ለምሳሌ በመካከለኛው አፍሪካ ያሉ ሞቃታማ አካባቢዎች ላይ ይከሰታሉ እነዚህ በሽታዎች ማለት ነው። አሁን ይሄ ሄሞሮጂክ ቫይረስ በጣም እንደዚህ አይነት ጉዳዮች ላይ በጣም እንዲህ አይነት በሽታዎች ሲከሰቱ ክትባት አላቸው እና የዚህ የቫይረስ ክትባት ወይም ደግሞ እዚህ የሄሞሮጂክ ቫይረስ የሚባለው ሕክምና ግዴታ መሰጠት አለበት። ሰዎች ሕክምና ማግኘት አለባቸው። የዚህን የቫይረሱን ጥቃት ለመከላከል ግዴታ ሁሉም ሰው ካልተከተበ በስተቀር በጣም ጉዳት ያመጣል። በቀላሉ ብዙም ሳይቆዩ ነው ሰዎችን የሚገለው እና እጅግ በጣም አደገኛ በሽታ ነው። እንደውም ከውጪ የሚረዱ ለምሳሌ ከአሜሪካ አካባቢ ሲሄዱ የሚረዷቸው ሰዎች ሁሉ እንደነበሩ ነው የሚገልጸውና ይሄ በጣም ከባድ ነው። ቫይረሱን ያውቁታል ሲጀመር ምን ሰዓት መለቀቅም እንዳለበት በዛው እንድታውቁት ብዬ ነው። እና የሚገርማችሁ ነገር በጣም ከባድ ትኩሳት፣ የድካም ስሜት አለው። የህመም የጡንቻ እንዲሁም ያጥንት መገጣጠሚያ ህመም፣ ማቅለሽለሽ እና ማስታወክ፣ ተቅማጥን ጨምሮ እነዚህ ሁሉ ነገሮች ሲከሰቱ ምልክቶቹ ናቸው። በጣም ደግሞ ከፍተኛ ምልክቱ ምንድን ነው? ይሄ ከቆዳ በታች ያለ በሰውነታችን ውስጥ በአፍና ወይም ደግሞ በጆሮ የሚወጡ በአፍንጫ በጆሮ የሚወጡ የደም መፍሰስ ይታያል። በዛ ላይ ደግሞ ይሄ የነርቭ ስርዓቶችን ችግር ያሳያል። የነርቭ ስርዓት ላይ ሌላው እንግዲህ ግልጽ ሆኖ የሚታይ ነገር ነው። ግራ የተጋባ አስተሳሰብ፣ አካባቢን አለማወቅ፣ በጣም ኮንፊውዝ መሆን፣ እነዚህን ስታዩ የዚህ ቫይረስ ተጠቂዎች እንደሆኑ ታውቃላችሁ ማለት ነው። እንደገና ደግሞ ኩላሊትን ውድቀት ያደርጋል፣ ፌል ያደርጋል። በዛ ላይ የመተንፈሻ ችግርንም ያመጣል። በጣም ሰዎች መተንፈስ ያቀታቸዋል። የጉበት አለመሳካት ማለት ጉበትንም ፌል ያደርጋል፣ ጉበትንም ይነካል እና በጣም ከባድ ቫይረስ የሚባል ነው። አዱኑ እንዴት ሆኖ ሀገራችን ላይ እንደገባ እግዚአብሔር ይገስጸው። በእውነት እስካሁን ድረስ ማለት ቤት በኩል እንደሆነ ምንጩ ኬት እንደሆነ ምን እንደሆነ አልደረሱበትም። ግን ያው ቀጥሎ የሚወጣ ነገር ነው። ነገር ግን እስካሁን ያለው መረጃ በዚህ መልኩ ነው። ቤተሰብ ትልቅ ጥንቃቄ ልናደርግ ይገባል። እጅ ለእጅ ተያይዘን ለሀገራችን ልንጸልይ ይገባል። በጣም በብዙ ተግዳሮት ውስጥ ኢትዮጵያ ያለፈች ነው። አዎ፣ ነገር ግን በዚህ አንድ ስትሉ በሃይማኖት ጉዳይ፣ አንድ ስትሉ በጦርነት ጉዳይ፣ አንድ ስትሉ በዚህ
በዚህ በቫይረስ አሁን እርስ በርስ ባለ መግባባት እግዚአብሔር ይገስጸው። ከሀገሬ ከምድሬ ከኢትዮጵያ ላይ እግዚአብሔር ይንቀለው። ይሄን ዘንዶ እግዚአብሔር ይንቀለው። በእውነት በጣም ልንጸልይ ይገባል። ያገሬ ሰው በእውነት ቀላል ሰው አይደለም የሞተው፣ ቀላል ሰው አይደለም። አሁን ብዙ የዜና ሽፋን ብዙ የሚዲያ ሽፋን እንዳያገኝ ፍራቻም ስለሚኖር ይሄን ያህል ሰው ሞተ፣ ይሄን ያህል ሰው እንደዚህ ሆነ ብለው ላይናገሩ ይችላሉ። በተወሰነ መልኩ ሊያደርጉ ይችላሉ። ከጊዜ በኋላ የሚሰማ ነገር ነውና እጅግ ልንጸልይ ይገባል። ቤተሰብ እባካችሁ እንጸልይ። በእግዚአብሔር ስም በሕያው እግዚአብሔር ስም ሰማይና ምድርን በፈጠረው በአምላክ ስም ይዣቸዋለሁ። ለሀገሬ ለምድሬ ለኢትዮጵያ እንጸልይ። እግዚአብሔር መልካም ነው። ሁሉ ይስተካከል ይሆናል። እኛም እንደሌላው ሰው የምንኮራበት ቀን ይመጣ ይሆናል። እባካችሁ ጸልዩ።